ነው ተመስገን በየነኝ ዛሬ ጳጉሜ 4 2011 ዓ.ም ነው የዲሞክራሲ ቀን ሀገራዊ ሴቶችን የተላበሰ ዲሞክራሲ ስርዓትን ተግባራዊ ለማድረግ መሰራት እንዳለበት ተገልጿል በአዲስ አበባ በተካሄደ የፓናል ውይይት ላይ ማህበረሰቡም ሆነ ፖለቲከኞች ስለ ዲሞክራሲ ያላቸውን ግንዛቤ ማሳደግ እንደሚገባም ነው የተጠቀሰው ሳዳት መሐመድ ሳኒ ተጨማሪ አለው ዲሞክራሲ ከምዕራቡ ዓለም የመጣ ሐሳብ ቢሆንም ምትክ ያልተገኘለት ያስተዳደር ዘይቤ መሆኑን ምሁራን ይገልጻሉ። በኢትዮጵያም ዲሞክራሲያዊ ስርዓት ተተግብሯል ከተባለ ዓመታትን ቢያስቆጥርም በርካታ እጥረቶች እንዳሉበት ይገለጻል። የዲሞክራሲ ቀንን አስመልክቶ በተዘጋጀው የውይይት መድረክ ላይ የሀገሪቱ የዲሞክራሲ ስርዓት ላይ የሚስተዋሉ ችግሮችንና መሻሻል ስለሚገባቸው ጉዳዮች ላይ ውይይት ተደርጓል። በውይይቱ ላይ ዲሞክራሲ ሀገራዊ ሁኔታዎችን ከግምት ውስጥ ባስገባ መልኩ መተግበር እንዳለበት ተገልጿል። አዲሱን ዲሞክራሲ ለማምጣት ከዌስተርኖች መበደር የለብን። ዲሞክራሲ ካለው ተጨባጭ ሁኔታ ነው ሊመጣ የሚችለው። ይህን ለማምጣት ደግሞ የራሳችን ቆማና የራሳችን የሆነ አመለካከትና ይዘት ካለን ካልቸር ጋር ተዋህዶ መሄድ ያለበት ጉዳይ ነው። ዲሞክራሲ በምንልበት ሰዓት ዲያሎግ ማለት ነው። አንዱ ማሳመን ማለት ነው። ሌላ ምንም ፎርሙላ የለውም። ይህ ዲያሎግ ነው ወደ ዩኒቲ አንድነት ድምር ይዞን የሚመጣውና ይሄ ነው ዲሞክራሲን በደንብ እንድንረዳው የሚያስፈልገው። ስለሆነም ወደ ኢትዮጵያ ተጨባጭ ሁኔታ እንምጣና ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች ዲሞክራሲው ይሄን ብሔር ብሔረሰቦችን በአንድ ላይ ያስተጋባ አንድ ላይ ያስተሳሰረ ወይ በዲያሎግ እነኚህ ሰዎች ተማምነው አንድ ላይ የሚሄዱበት ሁኔታ ወይ ነው ወይ ብለን ማሰብ አለብን። እዚህም ባሻገር መርሆቹ ተከብረው የዜጎች እኩልነት እንዲረጋገጥ ማህበረሰቡ ስለ ዲሞክራሲ በቂ የሆነ ግንዛቤ ሊኖረው ይገባል። ሕግና ደንብን ከመብት ጋር አጣምሮ መኖር ማለት ነው። በኔ እይታ ይታስቢዳት ወይ እና በሀገራችን ካሉት ሁኔታዎች ሁሉ ምንድነው ዋናው የሚታይ ምንድነው የትምህርት ማነሳችን ነው። ባለማወቃችን የተፈጠሩ ሁኔታዎች ናቸው። ወደ አናርኪዝም ውስጥ እየገባን ያለ ነው። ደንብና ሕግ ከሌለ ዲሞክራሲ ብቻው ምንም ነገር ማድረግ አይችልም። ስለዚህ በእነዚህ ሁኔታዎች ሳያቸው ዲሞክራሲ ለምንድን ነው የሚያስፈልገለኛ? አትሊስት አንደኛው በሂውማን ራይት ላይ ፕሮፐርሊ መኖር የምንችልበትን፣ ሌላው ለእድገታችን፣ ለዲቨሎፕሜንት፣ ለሲቪላይዜሽንስ ለእነዚህ ነገሮች በጣም ቤዚክ ነገር ነው እሱ ነገር። ሌላው ምንድነው አብሮ የመኖር ስሜቶችን አጣምሮ መያዝ፣ ሰውን በሰውነቱ ማክበር የምንችልበት ኮንዲሽንስ መፍጠር ስንች፣ ይሄ ደግሞ በትምህርት ነው የሚገኘው። መማር አለብን። ሀገሪቱ አሁን ያለችበት ሁኔታ የሽግግርና የለውጥ ጊዜ በመሆኑ አጠቃላይ ሁኔታዎችን በጥልቅ መርምሮ የመፍትሄ ሀሳቦችን ማስቀመጥ ተገቢ እንደሆነም ተጠቁሟል። ይሄ ወቅት በሁለት ነገሮች ላይ የተያዘ ይመስለኛል። በእነኚህ ሁለቱን የፊተኛውን ዲፋይን በማድረግና የቀደመውን ጊዜ መዝነን ምንድነው የጎደለው ወዴት እንሄድ የሚል ክላሪቲ ሊኖረን ይገባል። በጣም ጦዞ የምናየው ብዙዎቻችንን የሚያስፈራን ሌላ ሳይክል የ67ቱ ሳይክል ላይ የመጣን ይመስላል። አሁን ደግሞ በናሽናሊዝም እንደ ፋሽን ይመስላል። ናሽናሊዝሙ ቅድም ያልነው ዲፋይን እናድርገው። ናሽናሊዝሙ እኔ ብቻ ካል የዛን ጊዜ እጣ ፈንታ እንጣለን ማለት ነው። ስለዚህ ስለ ዲሞክራሲ ወደፊት ስለመሄድ ልናወራ እንችልም። ይሄ ያሳስበኛል። ይሄንን ለማድረግ ብሔራዊ መግባባት፣ ይሄንን ለማድረግ ቅድም ያልኩትን የሁለቱን ሂደቶች ያለፈውን ገምግመን ክፍተቶቻችንን ማስተካከል ይገባል። በሌላ በኩል ዲሞክራሲን ውጤታማ በሆነ መልኩ በሀገሪቱ ለመተግበር ሁሉን አካታች የሆነ የኢትዮጵያዊነት ስሜት መፍጠር እንደሚገባም ተገልጿል። ዛሬ ላይ እያንዳንዱ ሰው እኔ አልተወከልኩኝም ብሎ አርጊውመንት ሲያነሳ በኢትዮጵያነት ውስጥ ማቀፍ የምንችልበት እሳቤን ስላላስቀመጥን ነው። በቀላል ምሳሌ የትምህርት ካሪኩለማችን ከ5ኛ ክፍል እስከ ኮሌጅ ድረስ ቻፕተር 1 ንጉሱ እንትን ብሎ ጦርነት፣ ቻፕተር 2 ንጉሱ እንትን ብሎ ጦርነት ምናምን ከምንል ለምሳሌ ኢኮኖሚ ፊገር አለን፣ በአትሌቲክሱም ፊገር አለን፣ በሳይንሱም ፊገር አለን፣ በምን እያልን ታሪኮቻችን ውስጥ በጣም በርካታ የሆኑ ካልቸሮችን በደንብ ሞራል ሊሆኑ የሚችሉ ነገሮችን እያስገባን አስተምረን ቢሆን ኖሮ ዛሬ ላይ ሁላችንም ከየጎጦቻችን ቆመን ለመናገር ለመተርጎም አንነሳም ነበር። ኢትዮጵያዊ መልካም እሴቶችን በማዳበር አብሮነትን ማጠናከር እንደሚገባ የካ ክፍለ ከተማ ነዋሪዎች ለኢቲቪ ተናግረዋል። የነዋሪዎችን አስተያየት አሰባስባ ያጠናቀረችው ሳራ ሳለ ስላሴ ናት። የደቦ ስርዓት ዘር፣ ብሔር፣ ሃይማኖት አይለይ። አንዱ ያንዱን እህል በጋራ የሚወቃበት
አንዱ ያንዱ በሬ ሲጠፋ በጋራ የሚፈልግበት፣ አንዱ ያንዱ ቤት ሲቃጠል በራሱ እርስ በርሱ ሄዶ በመተጋገዝ የሚያጠፋበት ይሄ የመቻቻል ባህል ሊመጣ ይገባል። በቃ ኢትዮጵያዊነት ስንል የመጀመሪያው ነገር ከመናገር በዘለለ ውስጣችን ተግባራዊ ነገሩ ነው ሊገለጽ የሚገባው። ፍቅራችን፣ አጠቃላይ መተሳሰባችን ይሄ ነው እና እኔ ሰው ለመኖር መደማመጥ መቻል አለበት። በመደማመጥ መካከል ደግሞ እንደ መንግስት ዲሞክራሲ ስርዓቱን እያሰፋን የበለጠ መሄድ የሚጠበቀውን ከመንግስት ይጠበቃል። በተለይኛ ሴቶች ትንሽ የመጨቆን አለ፣ ወዴት ትሄጃለሽ አለ፣ ባልም ቢሆን ወላጅ ጋም ቢሆን ትንሽ ተጽዕኖ አለ። አሁን ግን እግዚአብሔር ይመስገን ሁሉም እንዴት ነው ሀሳብን በነጻነት እየገለጹ ኑሬንም ቢሆን በቃ ከማህበረሰቡ ጋር ህብረተሰቡ ጋር በነጻነት ነው የምንወያየው የምንነጋገረው። መድረክ አለን፣ በወረዳም ቢሆን በክፍለ ከተማም ቢሆን ያ ካልቻለልን ደግሞ እላይ እንወጣለን። ዴሞክራሲ የኛን የምንፈልገውን ነገር ማውጣትና ወደ ሌሎች መርጨት ሳይሆን የሌሎችንም የመቀበል የማዳመጥ የማክበር ነገር ነው እና ሞር ዴሞክራሲ ለኔ የሚገለጸው የሌሎችን ሀሳብ ለመስማት ዝግጁ በመሆን ልክ ያለ ነገር ይመስለኛል። ከዛ ውጭ ሊሆንም አይችልም። ምክንያቱም በሰዎች መካከል በሚኖር የግንኙነት ውስጥ ነው የዲሞክራሲ ስርዓት የሚፈጠረው። በግንኙነት ውስጥ ደግሞ አንዱ የአንዱን ሀሳብ አዳምጦ ማይፈልገውን ነገር ከሆነ ከልዩነቱ ጋር ተከባብሮ የመኖር እሳቤ ማለት ነው። ነፃ መናገር ትችላለሽ። አሁን ላይ ተናግረሽ ያን ያህል በተናገርሽው አትጠየቂም። ግን ሰው ሲናገር መጀመሪያ በሚናገረው ነገር መጠየቅ የለበትም። ሀሳቡን ነው እንጂ ማስተካከል ያለብሽ። የሚጠየቅ ከሆነ ይፈራል፣ ነፃ ሆኖ አይናገርም። ስለ ሃይማኖቱ ስለምንም እኔ አሁን ከተለያዩ ሃይማኖት እኔ አሁን ኦርቶዶክስ እምነት ተከታይ ነኝ። በሃይማኖት ብንለያይም በብሔር ብንለያይም ምንም ልዩነት ተፈጥረን አናውቅም። ተወልደን ያደግነው እዚሁ ነው። ትብታችን የተቀበረው እዚሁ አዲስ አበባ ነው። ሁላችንም ብሔር አንለይም። አማራውም ጉራጌውም ሁሉም አንድ ላይ ነው የምንኖረው። በሰላም እንኖራለን እዚህ ሀገራችን። የውጭውን ደግሞ የምንሰማውን ደግሞ አላህ በሪድ አላህ ያርግልን እና ሁሉም ተረራርቶ ሰላም ዘመኑን የሰላም የማን እንዲያደርግልን አላህን እንደምንለምነው። መጪው ጊዜ አዲስ ዓመት ነው። አዲስ ዓመት ስንል ደግሞ አሮጌውን ነገር ጥለን የምንሄድበት ማለት ነው። አሮጌውን ጥለን አዲስ ህይወት የምንቀበልበት ነው። ስለዚህ ምናልባት አሮጌው ህይወታችን ላይ አሁን ያሉ የተለያዩ አመለካከቶችን፣ በጎ ያልሆኑ አመለካከቶችን ጥለን መልካም ያልሆኑ አመለካከቶችን ጥረን ስራን ብቻ ማዕከል አድርገን በፍቅር የምንኖርበት አዲስ ዓመት ሊሆን ይገባል። ቲቪ ዜና 57 እንደቀጠለ ነው። ወጣቶች የሀገራቸው እድገትን ለማፋጠንና ሰላምን ለማረጋገጥ ብሎም የተጀመሩ የበጎ ፍቃድ ስራዎች ተጠናክረው እንዲቀጥሉ ለማስቻል በትኩረት ሊሰሩ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ አሳሰቡ። የአዲስ አበባ ወጣቶች ማህበር አባላት በብሔራዊ ቤተ መንግስት በመገኘት ለኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ከወዲሁ የእንኳን አደረሰዎ መልእክት አስተላልፏል። አኩሪ ታሪክና ታላቅ ሕዝብ ያላት ኢትዮጵያን በሰላም በእድገትና በአንድነት ወደ አዲሱ ዓመት ለማሻገር መዘጋጀታቸውንም ነው የማህበሩ አባላት በተወካዮቻቸው በኩል ለፕሬዝዳንቷ የገለጹላቸው። ሀገሪቱ ባለችበት የለውጥ ጎዳና ላይ እንቅፋት የሚሆኑ ማናቸውንም አሉታዊ አስተሳሰቦች እንደሚቃወሙ ወጣቶቹ አስታውቀዋል። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ደግሞ የወጣቶች መሰባሰብና መደራጀት ለዜጎች የስራ ዕድል ለመፍጠርም ይሁን ለሀገር እድገትና ሰላም ሚና የጎላ በመሆኑ መሰል ማህበራት ሊጠናከሩ እንደሚገባ ተናግረዋል። ፕሬዝዳንቷም በተለይም ደግሞ ወጣቱ ለሀገሪቱ ሁለንተናዊ እድገት የበኩሉን ሊወጣ እንደሚገባና የሀገሪቱን ሰላም ለማስጠበቅ ዘብ መቆም እንዳለበትም ገልጿል። በተጨማሪም በወጣቶች የተጀመረው የበጎ ፍቃድ ስራ የአንድ ወቅት ስራ ብቻ እንዳይሆን በአዲሱ ዓመትም ተጠናክሮ እንዲቀጥል አሳስበዋል። ፕሬዝዳንቷ ወጣቶቹ ለፕሬዝዳንት ሳህለወርቅ ዘውዴ የአዲስ ዓመት የአደይ አበባ ምስል ስጦታ አበርክተዋል። የዘገበችው ሪፖርተራችን አዲስ ዓለም ተሾመ ናት። ኢትዮጵያ ምጣኔ ሀብቷን ለማሳደግና ወደ ብልጽግና ለመሸጋገር የምታደርገውን እንቅስቃሴ ለማሳደግ የሀገር በቀል የምጣኔ ሀብት ማሻሻያው ጉልህ ሚና እና አስተዋጽኦ እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በማሻሻያው ዙሪያም በተደረገ የምክር መድረክ ላይ የልማት አጋሮችና ለዲፕሎማሲው ማህበረሰብ ገለጻ ተደርጓል። አባዲ ወይናይ ተከታትሎታል። በቅርቡ ይፋ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ላይ መቀመጫቸውን በአዲስ አበባ ላደረጉ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች ገለጻ ተደርጎላቸዋል።
በመድረኩም ኢትዮጵያ ላለፉት 10 ዓመታት ምጣኔ ሀብቷን በሁለት አሃዝ ማሳደጓን ተገልጿል። በትምህርት ተደራሽነት፣ በድህነት ቅነሳ፣ የአንድ ሰው አማካይ የእድሜ ጣሪያ በመጨመር የጤና ተደራሽነት በማስፋት ላይ አመርቂ ስራ መስራቱንም ተነግሯል። ይሁን እንጂ የኢትዮጵያ ምጣኔ ሀብት ከቅርብ ዓመታት ወዲህ እድገቱ ከሁለት አሃዝ ወደ ነጠላ አሃዝ ዝቅ ማለቱንና ማክሮ ኢኮኖሚ በታሰበው ፍጥነት አለመጓዝ ለእድገቱ መቀነስ አስተዋጽኦ እንዳለው ነው የተነገረው። ታዲያ የምጣኔ ሀብቱ እድገት ለማስቀጠልና በዘርፉ ያሉ ችግሮችን ለመፍታት ያስችላል የተባለ ሀገር በቀል የኢኮኖሚ ማሻሻያ በቅርቡ ይፋ ተደርጓል። ይህ ማሻሻያ የማክሮ ኢኮኖሚውን ለማሳደግና የምጣኔ ሀብቱን እድገት ለማስቀጠል እንደሚያግዝ ነው የተገለጸው። ከዚህ ባሻገርም ማሻሻያው ኢትዮጵያ ወደ ብልጽግና የምታደርገው ግስጋሴ ለማፋጠን እንደሚያግዛት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። To deliver on one of our መደመር aspiration of prosperity, we have prioritized the success of key sectors such as agriculture. በመደመር ወደ ብልጽግና በመናደርገው ጉዞ ቁልፍ ለሆኑ የኢኮኖሚ ዘርፎች ትኩረት ሰጥተናል። እነሱም ግብርና፣ አምራች ኢንዱስትሪ፣ ማዕድን፣ ቱሪዝምና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ናቸው። የበለጸገች ሀገር ለመገንባት ባስቀመጥነው ራዕይ በመታገዝ ሀብትን ለሁሉም እኩል እያዳረስን የገቢ አለመመጣጠንን የሚያጠብ የኢኮኖሚ ምህዳርን እንፈጥራለን። ህዝባችንን በተለይም ወጣቱን ለማብቃት ለአቅም ግንባታ ትኩረት ሰጥተናል። To ensure we are truly investing in our people, our youth. ኢትዮጵያ ምጣኔ ሀብቷን ለማሳደግ በምታደርገው እንቅስቃሴ ከጎረቤትና ሌሎች ሀገራት ጋር በቅርበት እንደምትሰራ ተናግረዋል። In rolling out Ethiopia's homegrown economic reform agenda, it does not mean we work alone. የኢትዮጵያን የሀገር በቀል ኢኮኖሚ ማሻሻያ ስንጀምር ብቻችንን እንሰራዋለን ማለት አይደለም። ከጎረቤቶቻችን ከልማት አጋሮችና ባለድርሻ አካላት ጋር በመደመር መንፈስ በጋራ በመስራት የኢትዮጵያን እምቅ አቅም ጥቅም ላይ ማዋል እንደምንችል እናውቃለን። ዝግ የነበሩ ቀጠናዊ ግንኙነቶችን ለመክፈት ጠንክረን እየሰራን ነው። በጎረቤቶቻችን ሰላም እንዲሰፍንም እየሰራን ነው። በአህጉራችን ነፃ የንግድ ቀጠና እውን እንዲሆን የመሪነት ሚናን እየተጫወትን ነው። ከሌሎች ሀገራት ጋር ያለን ትብብር ኢትዮጵያን ለአፍሪካ ገበያ መግቢያ በር እንድትሆን ያስችላታል። የኢትዮጵያ ብሔራዊ ባንክ ዋና ገዢ ዶክተር ይናገር ደሴ ማሻሻያው ለኢኮኖሚ እድገቱ ዋናው ቁልፍ መሆኑን ገልጸው እድገቱን ለማስቀጠልም ይሰራል ነው ያሉት። Forums like this allow us to arrive at common objectives and promote commitments. እንዲህ አይነት ፎረሞች የጋራ የሆነ ዓላማ ላይ እንድንደርስና ቁርጠኝነታችንን ለማሳደግ ያግዘናል። ይህ መድረክ በጋራ ልንሰራበት የምንችልበት ጉዳይ ላይ ለመነጋገርና የጋራ እሳቤ እንድንይዝ ያግዛል። በሀገር በቀል የኢኮኖሚ ማሻሻያ ላይ የምታደርጉት ተሳትፎ ጥንካሬያችንን ለማሳደግና ምጣኔ ሀብቱን ከፍ ለማድረግ አስተዋጽኦ አለው። መንግስትም ይህንን እውን ለማድረግ ይሰራል። በዚህ የምክክር መድረክ የተለያዩ ሀገራት አምባሳደሮችና የዓለም ባንክ እንዲሁም የዓለም አቀፍ የገንዘብ ተቋም IMF ተወካዮች ተገኝተዋል። ከዚሁ ዜና ሳንወጣ በምክክር መድረኩ ላይ የተሳተፉት የልማት አጋሮች ደግሞ ለምጣኔ ሀብት ማሻሻያው ተግባራዊነት የበኩላቸውን እንደሚወጡ ነው የተናገሩት። ለዝርዝሩ አባዲ ወይናይ። ኢትዮጵያ እያካሄደችው ባለው ሀገር በቀል የኢኮኖሚ ማሻሻያ ላይ የልማት አጋሮችና ለዲፕሎማሲው ማህበረሰብ ገለጻ ተደርጎላቸው ውይይት አካሂደዋል። በዚህ የምክክር መድረክ የሀገሪቱ የዕዳ ጫና ሊስተካከል እንደሚገባና የዋጋ ግሽበቱ አሁን ካለበት ዝቅ ማድረግ ላይ ትኩረት ሰጥቶ መሰራት እንዳለበትም ተገልጿል። ከዚህ ባሻገርም የማክሮ ኢኮኖሚ መዛባት ሀገሪቱ ኢኮኖሚዋን ባቀደችው ፍጥነት እንዳታራምደው አድርጓታል ተብሏል። ታዲያ ይህ ይፋ የተደረገው ሀገር በቀል የኢኮኖሚ ማሻሻያ እነዚህን ችግሮች በመፍታት ምጣኔ ሀብቱን ለማስቀጠል እንደሚያግዝ ነው የፕላንና ልማት ኮሚሽነሯ ዶክተር ፍጹም አሰፋ የሚናገሩት። ከዚህ በፊት እንደተለመደው የልማት አጋሮች የራሳቸውን ፕሮግራም ይዘው መጥተው ፕሪስክራይብ የሚያደርጉትን አይነት ሳይሆን ራሳችን ችግራችንን አይደንቲፋይ አድርገን ሀገር በቀልም የሆነው ለዛ ነው። በጣም ኮምፕሬሄንሲቭ የሆነ ከማክሮ ጀምሮ ኢንስቲቱሽናል ሪፎርሞችን ስትራክቸራል የሆኑ ችግሮቻችንንም ፈትሸን የምንፈታበት እስከ ሴክቶራል የሆነ ኮምፕሬሄንሲቭ የሆነ የተሟላ የሪፎርም ወይም የማሻሻያ ፕሮግራም ነው።
ማሻሻያው ሀገር በቀል አቅጣጫዎች ላይ የተመሰረተ በመሆኑና ኢትዮጵያውያን ችግሮቻቸውን በራሳቸው ለመፍታት የወሰዱት እርምጃ የሚደነቅ ነው ያሉት በኢትዮጵያ የዓለም ባንክ ዋና ዳይሬክተር ካርሎይን ተርክ ባንኩ ድጋፉን ያጠናክራል ብለዋል። ዓለም አቀፍ ተቋማት መንግስትን ይህን ነው ማድረግ ያለብህ፣ ያንን ነው ማድረግ ያለብህ በማለት ጣልቃ ይገቡ ነበር። ዛሬ የታየው ማሻሻያ ግን ከመንግስት በራሱ ተነሳሽነት የመነጭና የተቀረጸ ነው። ይህ ማሻሻያ በርካታ ጠቃሚ ሀሳቦችን የያዘ ነው። የዋጋ ግሽበቱንና የፋይናንስ ዘርፉን እንዲሁም የብድር መጠኑን ለመቆጣጠር አስተዋጽኦ ይኖረዋል። የልማት አጋሮችም የበኩላቸውን ድጋፍ እንደሚያደርጉ በመድረኩ ገልጸዋል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጉዌ ኢትዮጵያ በኢንቨስትመንትና በስራ ዕድል ፈጠራ ላይ አመርቂ ስራ እየሰራች መሆኑን ገልጸው ማሻሻያው የታቀደውን ያክል እንዲራመድ ድጋፍ ይደረጋል ብለዋል። 2 million young people get into the job market every year. Ethiopia needs to absorb those 2 million people. 2 ሚሊዮን ወጣቶች በየአመቱ ወደ ስራ ይቀላቀላሉ። ኢትዮጵያ እነዚህን ወጣቶች ስራ ማስያዝ አለባት። ሀገሪቱ ምጣኔ ሀብቷን በከፍተኛ ደረጃ ማሳደግ ትችላለች። በኢንቨስትመንትም ብዙ ስራ ታለች። ይሁን እንጂ በዘርፉ የስራ ዕድል መፍጠር ላይ ግን ውስንነት አለ። የማክሮ ኢኮኖሚውን ቀጣይነት ባለው መልኩ ለማሳደግም እንደ ልማት አጋር በጋራ የምንሰራ ነው የሚሆነው። ኢትዮጵያ ምጣኔ ሀብቷን ወደፊት ለማስቀጠል በዘርፉ እያጋጠማት ያሉትን ችግሮች ለመፍታት ከልማት አጋሮችና ከዲፕሎማሲው ማህበረሰብ ጋር በአንድነት መስራትና ከጎረቤት ሀገራት ጋር አብሮ መጓዝ ያስፈልጋል ተብሏል። የኢፌዴሪ ሀገር መከላከያ ሰራዊት በሀገሪቱና በምስራቅ አፍሪካ ቀጠና ተፈጥሮ የነበሩ ችግሮች እንዲፈቱ ከፍተኛ ሚና መጫወቱን የክልሎች መሪዎች ገለጹ። ሰራዊቱ የዘመን መለወጫ በዓልን በማስመልከትም በሐረር ከተማ ልዩ የበዓል ዝግጅት አድርጓል። ዳዊት በጋሻው ተከታትሎታል። የሀገር መከላከያ ሰራዊት በአዲስ ዓመትም ግዳጅን ለመወጣት የሚያስችለውን ስራ እንደሚያከናውን ገልጿል። በምስራቅ እዝ አዘጋጅነት ለህገ መንግስቱ ፍጹም ታማኝ በመሆን በአዲስ ዓመትም ግዳጃችንን በላቀ ውጤት ለመፈጸም ዝግጁ ነን በሚል መሪ ቃል በሐረር ከተማ የዘመን መለወጫ መርሃ ግብር እየተካሄደ ነው። የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ መከላከያ ሰራዊት ስርዓት ቢለዋወጥም ህዝብን የሚያገለግል ዘላቂና ጠንካራ ተቋም ነው ብለዋል። ስርዓትና አመራር ቢለዋወጥ የማይዛነፈው ዘመን ተሻጋሪ የሰራዊታችን አኩሪ ገደልና ማንነት ለሰላም ለልማትና ለዲሞክራሲ ስርዓት ግንባታ መተኪያ የሌለው ታላቅ እሴት በመሆኑ በመላው ህዝቦቻችንና በመንግስታችን የላቀ ቦታና አመኔታ እንዲሁም ከበሬታ የሚሰጠው አድርጎታል። የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው ሰራዊቱ ከሚያከናውናቸው በርካታ ስራዎች ጎን እንደሚቆሙ አረጋግጠዋል። ኢትዮጵያን ከጸረ ሰላም ኃይሎችና ከጸረ ኢትዮጵያ ኃይሎች ዛሬም እንደ ትናንቱ ታሪካዊ ኃላፊነቱን በጀግንነት እንደምትወጡ እምነቴ የጸና ነው። እኛም የአፋር ህዝብና መንግስትም የቀጠናው ሰላምና ደህንነት ለመጠበቅ ከዚህ ቀደም እንደ አንድ አካል ተቀናይተን እንደሰራነው ሁሉ አሁንም የመከላከያ ሰራዊቱ የተቋቋመበት ዋነኛ ተልዕኮ ህገ መንግስታዊ ስርዓቱን ለመጠበቅ ለሚታደርጉት ጥረት ሁሉ ከጎናችሁ መሆኑን ስንገልጽ በታላቅ አክብሮትና ኩራት ነው። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ሰራዊቱ በሀገሪቱ የተከሰቱ ችግሮች እንዲፈቱ ከፍተኛ ሚና ተጫውቷል ብለዋል። ይህ ጀግና ሰራዊታችን በቅርቡ እንኳን ብናይ በሶማሌ ክልልና በሌሎች የሀገራችን ክልሎች የነበሩትን የሰላም መደፍረስ ችግሮች በአብዛኛው የቀረፈ ሲሆን አሁንም ቢሆን መሰል ችግሮች ባሉባቸው የሀገራችን ክፍሎች ሁሉ ተሰማርቶ ሀገራዊ ግዳጁን በመውጣት ላይ ይገኛል። ለዚህም በርካታ ምሳሌዎችን መጥቀስ ይቻላል። በሌሎች የሀገራችን ክልሎችም ለምሳሌ በደቡብ ክልል በጌዶንና ሐዋሳ አካባቢ፣ በአማራ ክልል፣ በወሎ፣ በኦሮሚያ ክልል፣ በቦረና፣ በጉጂና በምዕራብ ወለጋ አካባቢዎች፣ በቤኒሻንጉል ክልልም ሰራዊቱ የሚደነቅ የማረጋጋት ስራ ሰርቷል። አሁንም እየሰራ ነው። በዚህም የህዝብና የሀገር አለኝታ መሆኑን በተግባር አረጋግጧል። ከሀገራችን ወሰን አልፎም በጎረቤት ሀገሮች እንደ ሶማሊያ፣ ሱዳንና ደቡብ ሱዳንም ውስጥ ተሰማርቶ የምስራቅ አፍሪካን ቀጠና ሰላም ለማሻሻል ከፍተኛ ሚና እየተጫወተ መሆኑ ይታወቃል። የጋምቤላ ክልል ርዕሰ መስተዳድር አቶ ኡመድ ኡጁሉ ሰራዊቱ ግዳጁን በብቃት የሚወጣ መሆኑን ኢትዮጵያውያን ብቻ ሳይሆን ዓለም የሚመሰክረው ሀቅ ነው ብለዋል። ፌዴራላዊ ስርዓት ከመጠበቅ ጀምሮ ሰላም ለማስከበር በተስማራባቸው ሀገራት ጭምር
ማህበራዊ ችግሮችን በማካፈልና ድጋፍ በማድረግ ህዝባዊነቱን ያረጋገጠ ሰራዊት በመሆኑ እኛ ብቻ ሳንሆን ዓለም የሚያውቀው አቅ ነው። የቤኒሻንጉል ጉሙዝ ርዕሰ መስተዳድር አቶ አሻድሊ ሐሰን ሰራዊቱ ዜጎች ያለ ስጋት እንዲንቀሳቀሱ እያደረገ ላለው ስራ ምስጋና አቅርበዋል። ዜጎች ያለ አንዳች መሸማቀቅ ከቦታ ቦታ እንዲንቀሳቀሱ በማድረግና የህግ የበላይነት በማስከበር ረገድ የፈጸማችሁ ፍጹም ህዝባዊነት የተላበሱ ተግባራት ምንጊዜም ቢሆን የማይዘነጉ በህዝባችን ልብ ውስጥ ታትሞ የሚኖሩ በመሆናችን ሰራዊታችን ለፈጸማችሁ አኩሪ ተግባራት ያለኝ የላቀ ምስጋናና አክብሮት በራሴና በክልሉ መንግስት ስም ከምንም በላይ ደግሞ በመላው የክልሉ ነዋሪ ህዝብ ስም አቀርባለሁ። የምስራቅ እዝ ዋና አዛዥ ሜጀር ጀነራል ዘውዱ በላይ በበኩላቸው ሰራዊቱ ግዳጁን ለመወጣት ዝግጁ ነው ብለዋል። ተፈጥሮ የነበሩ ችግሮችን በመፍታት ረገድ ጥሩ ውጤት ማምጣት የቻለበት ዓመት ነበር። ስለሆነም በአዲሱ ዓመትም የተገኘውን ሰላም በማቀብና በማስፋት የህገ መንግስታችን መርሆች መሰረት በማድረግ ከፓርቲና ከፖለቲካ ወገንተኝነት ነፃ በሆነ አኳኋን ግዳጃችን በላቀ ቁርጠኝነት እንደምንፈጽም ላረጋግጥ እወዳለሁ። በሐረር ከተማ በተዘጋጀው የዘመን መለወጫ መርሃ ግብር ላይ የሁሉም ክልሎችና የሁለቱ ከተማ አስተዳደሮች ተወካዮች የተገኙ ሲሆን መከላከያ ሰራዊት የጀመረውን የማሻሻያ ስራ እንደሚደግፉና ከጎኑ እንደሚቆሙ አረጋግጠዋል። በዚሁ የኢትዮጵያ መከላከያ ሰራዊት በምስራቅ እዝ አዘጋጅነት አዲስ ዓመትን አስመልክቶ ባካሄደው መርሃ ግብር ላይ በ2012 ዓ.ም የመከላከያ ሰራዊቱን አቅም ለማሳደግ እንደሚሰራ ተገልጿል። እየተጠናቀቀ ባለው ዓመት የሀገር መከላከያ ሰራዊት በርካታ የሪፎርም ስራዎችን የሰራ መሆኑና በቀጣዩ ዓመትም የሰራዊቱን አቅም በማሳደግ ረገድ የሀገር አንድነትን ለማጠናከርም ጭምር እንደሚሰራ ነው የመከላከያ ምክትል ኢታማዦር ሹም ጀነራል ብርሃኑ ጁላ የተናገሩት። ተቋማችን ባለፈው ዓመት ጸጥታን ከማስከበር ጎን ለጎን የሰራዊቱን ሪፎርም በማከናወን በርካታ ተግባራቶችን ፈጽመዋል። በቀጣይ 2012 ዓመተ ምህረትም የተለያዩ አዳዲስ ተግባራትን በማከናወን የሰራዊቱን የማድረግ አቅም በማሳደግ የሀገራችንን አንድነት አጠናክረን የምንቀጥልበት ይሆናል። ጀነራል ብርሃኑ ጁላ በ2012 ዓ.ም በሀገሪቱ አስተማማኝ ሰላምን ለማረጋገጥና ሰራዊቱም የማንኛውም ፓርቲ ደጋፊ ሳይሆን የህግ የበላይነትን ለማረጋገጥ እንደሚሰራ ተናግረዋል። ከክልሎች በቅርበት በመስራት የክልሎችን የጸጥታ መዋቅር አቅም በማሳደግ የሀገራችንን ሰላም የማረጋገጥና በጋራ የመስራት ባህልን በማሳደግ አስተማማኝ ሰላም ለማስፈን ስራዎች ይከናወናሉ። ሰራዊታችን በ2012 በሀገራችን የመጣውን ለውጥ ለማስቀጠል እንደ ከዚህ በፊቱ አስተማማኝ ሰላም ለማረጋገጥ የማንኛውም የፖለቲካ ፓርቲ ደጋፊ ሳይሆን የመላው ሀገራችን ዋልታ ስለሆነ ህገ መንግስቱን በመጠበቅ የህግ በላይነትን በማረጋገጥ ሀገራችን በሚቀጥለው ዓመት ሰላሟን በአስተማማኝ ሁኔታ በመጠበቅ ግዳጃችንን መወጣት ይኖርብናል። የበረራ ቁጥር 302 ቦይንግ 737 ማክስ 8 አውሮፕላን የመጋቢት 1 2011 ዓ.ም አደጋን ተከትሎ የሟቾችን ማንነት ለመለየት የተደረገው ምርመራ ስራ ውጤቱ መጠናቁን የፌዴራል ፖሊስ ኮሚሽን አስታወቀ። ኮሚሽኑ ዛሬ እንደገለጸው በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ለዚሁ ምርመራ ተብሎ በተዘጋጀ ቦታ የናሙና ዝግጅት ተደርጎ እንደነበርና ምርመራውን ለማድረግም በዓለም ላይ ታዋቂ የሆኑ የእንግሊዝና የኔዘርላንድስ ሀገራት ፎረንሲክ ቤተ ሙከራዎች ተወዳድረው ነበር ብሏል። በመጨረሻም እንግሊዝ ሀገር የሚገኘው ቤተ ሙከራ ምርመራውን ማድረጉን የፌዴራል ፖሊስ ኮሚሽነር ጀነራል እንዳሻው ጣሰው ተናግረዋል። ሳምፕሉ እዚህ ከተሰራ በኋላ በኢትዮጵያ ውስጥ ይሄን ሳምፕል በአግባቡ ሊሰራ የሚችል ላቦራቶሪ ስለሌለን ሰርቲፋይድ የሆነ አክሪዴት የሆነና ሰርቲፋይድ የሆነ ላቦራቶሪ ስለሚያስፈልግ ኒዘርላንድ የሚገኝ አንድ ላቦራቶሪ እና እንግሊዝ ሀገር የሚገኙ ሁለት ሌላኛው ላቦራቶሪ ተወዳድረው እንግሊዝ ሀገር የሚገኘው የሴል ማርክ የሚባለው ላቦራቶሪ የሚፈለጉትን አጠቃላይ ሁኔታዎች የሚያሟላ ሆኖ ስለተገኘ ከሱ ጋር ኮንትራት መፈራረም ተደርጎ በ2 ወር ውስጥ አጠቃላይ ስራዎችን ሰርቶ አስረክቦናል። የፌዴራል ፖሊስ ኮሚሽን የሚመራውና የተለያዩ ተቋማት የተካተቱበት ቡድን ሪፖርቱ ላይ ተወያይቶ ውሳኔ ማሳለፉን ያነሱት ኮሚሽነር ጀነራሉ ምርመራው ውስብስብ እንደነበርም ገልጸዋል። ፌዴራል ፖሊስ ኮሚሽን የሚመራው ከጤና ጥበቃ ሰው ያለበት፣ ከአቃቢ ሕግ
ተወካይ ያለበት፣ ከመንገድ ትራንስፖርት ተወካይ ያለበት፣ ከሴል ማርክ ከብሌክ ተወካይ ያለበትና ከኢንተርፖል ተወካይ ያለበት እነዚህ መስሪያ ቤቶች ይዘን ሪፖርቱን ከገመገምን በኋላ ለሚቀጥለው ስራ ማለት ለቤተሰብ ተገቢ በሆነ መንገድ ኮሚኒኬት ማድረግ እንደምንችል ማስተላለፍ እንደምንችል ወስነናል ማለት ነው። ስለዚህ ስራው እጅግ በጣም ውጤታማ ነው። በጣም አድካሚ የነበረ ብዙ ቴክኖሎጂ የሚፈልግ የነበረ ብዙ ሎጂስቲክ የሚፈልግ የነበረ ቢሆንም በተደረገው አጠቃላይ ርብርብ በአጭር ጊዜ ውስጥ ስራውን ሰርተን ለኤምባሲዎችና ጉዳት ለደረሰባቸው ቤተሰቦች ጉዳዩን ለማሳወቅ በዝግጅት ላይ ነው ያለነው። ዳዊት በጋሻው እንደዘገበው በአደጋው ህይወታቸውን ላጡ ዜጎች ሀገራት ኤምባሲዎች የማሳወቅ ስራ እንደሚሰራና ይህ የምርመራ ሂደትና ውጤትም ለዓለም አቀፉ የፖሊስ ተቋም ኢንተርፖል አባል ሀገራት እንደሚላክም ነው የተገለጸው። ቀጥለን ከምንሰራ ስራዎች መካከል አንዱ ለየኤምባሲዎች ደብዳቤ እንጽፋለን፣ ጉዳዩን እናሳውቃቸዋለን። በምን አይነት መንገድ ነው ማስረከብ ያለብን የሚል ነገር እነሱ ምርጫ 1፣ ምርጫ 2፣ ምርጫ 3 ብለው የሚያቀርቡልን ነገር ይኖራል። ሁሉም ምርጫዎች እጃችን ላይ ያሉኛ ጋር ይሄ የተመረመረው ነገር የከሌ ነው፣ ሁሉ ነገር በነምበር አለው ምን አለው፣ እሱን መሰረት አድርገን ለቤተሰብ እናስረክባለን። ሁለተኛው የሰራነው ስራ በሙሉ ሀገሮች እንዲካፈሉት በኢንተርፖል አማካኝነት 194 ሀገሮች አሉ፣ በአንድ እንትን ይሰራጭላቸዋል። የበረራ ቁጥር 302 ቦይንግ 737 ማክስ አውሮፕላን መጋቢት 1 ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ እየተጓዘ በነበረበት ወቅት ነበር ባጋጠመው አደጋ የአውሮፕላኑን ሰራተኞች ጨምሮ የ157 ሰዎች ሕይወት ያለፈው። መጪው 2012 አዲስ ዓመት ምክንያት በማድረግ በፌዴራል ማረሚያ ቤቶች ለሚገኙና የይቅርታ መስፈርቱን በሚያሟሉ ከ1080 በላይ ለሚሆኑ ታራሚዎች ይቅርታና ምህረት እንደሚሰጥ የኢፌሪ ጠቅላይ አቃቤ ሕግ ብርሃኑ ጸጋይ አስታወቁ። ጠቅላይ አቃቤ ሕጉ ይህን የተናገሩት ዓመታዊ የፍትህ ሳምንት በቃሊቲ ማረሚያ ቤት በተከበረበት ስነ ስርዓት ላይ ነው። የተከታተለው ተመስገን ሽፈራው ነው። የፍትህ ሳምንት ማጠቃለያ መርሃ ግብር የፍትህ ኮሚቴ በወሰነው መሰረት በቃሊቲ ካሉ ታራሚዎች ጋር ተከብሯል። የፍትህ ሳምንት መርሃ ግብሩ ላይ የተገኙት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማና ከፍተኛ የመንግስት ባለስልጣናት በማረሚያ ቤቱ ያሉ ታራሚዎችን ሁኔታ ተመልክቷል። ታራሚዎቹም በተወካዮቻቸው አማካኝነት ያሉበትን ሁኔታ ለእንግዶቹ ገልጿል። አሁን ይህ ማረሚያ ቤት ያለበት ሁኔታ በእውነት ለመናገር አንድ ዓመት በፊት ከነበርንበት ሁኔታ እጅግ በጣም ከምንገምተው በተሻሻለ ሁኔታ ላይ ያለ ነው። እኔን ጨምሮ እኔ 4 ዓመት በጨለማ ቤት ቆይቻለሁ። ከኔ በላይ 11 እና 12 ዓመት ጨለማ ቤት የተቀመጥን ሰዎች አለን። ዛሬ ወጥተን ትላንትና በዛ ደረጃ አውሬ አድርጎ በሚስሉን አመራሮችን መሀል ሆነን እየሰራን እየተማርን በጎ አስተዋጽኦ ነገም ወጥተን ለሀገራችን በጎ ነገር እናደርጋለን ብለን እናስባለን። ታራሚዎቹ ሊፈቱልን ይገባል ያሏቸውን ጥያቄዎችም ለጠቅላይ አቃቤ ሕጉና ለክብር እንግዶቹ ሰንዝረዋል። አድሎ በሌለበት መልኩ ይቅርታና ምህረት ሊሰጠን ይገባል። የፍርድ ሽግሽግም እንደ አማራጭ ሊታይልን የሚችልበት መንገድ ሲመቻች ያኔ ህመማችን ቁስላችን ይሽራል ስንል በዚህ አግባብ እንዲታይልን እንጠይቃለን። የፍትህ ችግር የነበረው እያንዳንዱ ድሃ ኢትዮጵያዊ ሰለባ ያደረገ እንደነበረ ይታወቃል። ነገር ግን የማስተካከያ እርምጃዎች ሲወሰዱ በአመዛኙ ለፖለቲከኞች እና ለሌሎች ከፍተኛ ድምፅ ላላቸው አካላት ነው የሚል ከፍተኛ ቅሬታ እኔ የወከልኳቸው ታራሚዎች አላቸው። ከይቅርታና ከምህረት ጋር በተያያዘ መንግስት በርካታ ስራዎችን ሲሰራ እንደቆየ ያነሱት ጠቅላይ አቃቤ ሕጉ የተነሱትን ጥያቄዎች ደረጃ በደረጃ ለመፍታት እየተሰራ መሆኑን አንስተዋል። አንድ ልንገነዘብ የሚገባው ጉዳይ ይቅርታ መስጠት ነገም ተነጎዳያም ወጥ ሊሆን አይችልም። ስለዚህ አንዱ ተፈቶ አንዱ የሚቆይበት ሁኔታ ሊኖር ይችላል። ይሄ ግን ግልጽ የሆነ አሰራር ሊኖረው ይገባል። በዛ ሂደት የሚሰራበትን ሁኔታ መስራት ማመቻቸት የኛ ድርሻ ነው። እሱን እየሰራንበት ነው። አዲስ ዘመንን ምክንያት በማድረግም ምህረት የሚደረግላቸው ታራሚዎች እንዳሉም ጠቅላይ አቃቤ ሕጉ በዚሁ መድረክ ላይ ተናግረዋል። ለ2012 ከ1087 በላይ ታራሚዎች ይቅርታ ሰጥተናል። እነዚህም ከዚህ ከከፍተኛ ማረሚያ ቤት ወደ 367 ሰው ነው። ቂሊንጦ ወደ 7 ሰው፣ ዝዋይ 28 ሰው፣ ድሬዳዋ 148፣
ሴቶች 97፣ ሸዋሮቢት 439፣ ህጻናት የያዙና የታሰሩት ድሬዳዋን ጨምሮ 15፣ በእድሜ የገፉ 32፣ ሌላው የጤና ችግር ያለባቸው ወደ 32 ጥያቄው ዘግይቶ ነው የቀረበው። እነሱንም እናያለን ማለት ነው። ታራሚዎች የቅጣት ጊዜያቸውን ጨርሰው ሲወጡ ህዝቡን ለመካስና አምራች እንዲሆኑ ለማድረግ የተጀመረው የክህሎት የማስጨበጥ ስራም ተጠናክሮ እንደሚቀጥል የተገለጸ ሲሆን ታራሚዎችም የተሻለ ዜጋ ሆኖ ለመውጣት ያላቸውን ቁርጠኝነት በቃለ መሐላ አረጋግጧል። ገቢዎች ሚኒስቴር ከ207 ሚሊዮን ብር በላይ ግምት ያላቸውን በኮንትሮባንድ የተያዙ ቁሳቁሶች በተለያዩ ክልሎች ለተፈናቀሉ ዜጎችና ለበጎ አድራጎት ድርጅቶች ሰጠ። የምግብ ፍጆታዎች፣ አልባሳትና ጫማ እንዲሁም ዊልቸርና ክራንች በድጋፍ ከተሰጡ ቁሳቁሶች ውስጥ ይገኙበታል። በ3 ሚኒስቴር መስሪያ ቤቶች በ6 ክልሎችና በ16 የበጎ አድራጎት ድርጅቶች አማካኝነት ድጋፍ ለተጎጆቹ እንደሚደርስም ነው የተገለጸው። ክልሎች በውስጣቸው ባሉ ተፈናቃዮች ብዛት ልክ ከ5 እስከ 69 ሚሊዮን ብር የሚገመት ድጋፍ የተደረገላቸው ሲሆን የልብ ህሙማን ህጻናትም በድጋፉ እንዲካተቱ ተደርጓል። የገቢዎች ሚኒስትሩ አዳነች አቤቤ እንዳሉት ድጋፍ የተደረገው በችግር ውስጥ ያሉ ዜጎች አዲሱን ዓመት በተስፋና በደስታ እንዲቀበሉት ነው። ዛሬ እነኚህን 207 ግምታዊ ዋጋ ያላቸውን ቁሳቁሶች ስናስረክብ ቢሸጥ መጠነኛ ገቢ ለመንግስት ሊያስገኝ ይችል ነበር። ነገር ግን በዛ መልክ ከምናገኘው ገቢ ይልቅ ለወገኖቻችን በዚህ መልክ ብንሰጥ የተሻለ ጥቅም እንዳለው በማመን ነው። እነኚህ እቃዎች በእርግጥ የነሱም ጭምር ነው። ለምንድን ነው የነሱም ነው የምንለው? በኮንትሮባንድና በህገወጥ መንገድ ለመክበር ሲባል ሌሎችን ለማህበራዊ ችግር ማጋለጥ በሀገራችን እየታየ ያለ ክስተት ነው። ለማህበራዊ ችግር መጋለጥ እየጨመረ ከመጣበትም አንዱ ምክንያት ነው። ድጋፉ ከተሰጣቸው ተቋማት አንዱ የሆነው የሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትሯ ዶክተር ኤርጎጌ ተስፋዬ በበኩላቸው ገቢዎች ሚኒስቴር አረጋውያን፣ ሴቶችና ህጻናትን አስቦ ላደረገው ድጋፍ ምስጋናቸውን አቅርበዋል። እዚህ የተገኙ የበጎ አድራጎት ማህበራት እንደዚሁም የተለያዩ አካላት የተደረገላቸውን ድጋፍ ስናይ በእጅጉ ነው የምንረካው። እጅግ ደስ ይለናል። ምክንያቱም የሰራተኛና ማህበራዊ ጉዳይ ሚኒስቴር ከአካል ጉዳተኞች ጋር፣ ከአረጋውያን ጋር ለችግር ከተጋለጡ ወገኖችን ከመርዳት አኳያ እጅግ ሰፊ ስራ እየሰራ ይገኛል። ከተረዳዳን፣ ከተደጋገፍን፣ እጅ ለእጅ ከተያያዝን ችግሮችን የማንወጣበት ምንም ምክንያት የለም። ይሄንን ከልብ እናምናለንና ሁላችሁንም በሚኒስቴር መስሪያ ቤቱ ስር ያሉትንም ሰራተኞች ማመስገን እፈልጋለሁ። በአረጋውያን ስም፣ በአካል ጉዳተኞች ስም፣ በችግር ለተጋለጡ ወገኖች ስም ሆኜ ከልብ አመሰግናለሁ። መልካም አዲስ ዓመት። የውጭ ዜና